ማመስገን የደስታችን ውጤት ሳይሆን ለራሱ ለደስታችንና ለሰላማችን መክፈቻ ቁልፍ ነው። ዛሬ ማመስገን በሕይወታችን፣ በጤናችን፣ በመንፈሳዊ ማንነታችን ላይ የሚያመጣውን 3 አስደናቂ ምስጢሮችን እናያለን። ሳይንቲስቶች አሁን ላይ የደረሰው አንድ አስገራሚ ነገር አረጋግጠዋል። አንድ ሰው ከልቡ አመሰግናለሁ ማለት ሲጀምር አእምሮ ዶፓሚንና ሴሮቶኒን የተባሉ የደስታና የሰላም ሆርሞኖችን በከፍተኛ ሁኔታ ማመንጨት ይጀምራል። ጭንቀትና ፍርሃት ወዲያውኑ ይቀንሳል። ከ2000 ዓመታት በፊት ግን መጽሐፍ ቅዱስ ይህንን የስነ ልቦናና የጤና ምስጢር በግልጽ አስቀምጦታል። በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። እዩት፣ ጭንቀትን ለማሸነፍ መጽሐፍ ቅዱስ የሰጠን ትልቁ መድኃኒት ምስጋና ነው። ስታመሰግን አእምሮህ በችግሮች ላይ ማተኮሩን አቆሞ ባሉ በረከቶች ላይ ማተኮር ይጀምራል። ጌታችን ኢየሱስ ክርስቶስ በምድረ በዳ 5000 ሰዎችን በመገበ ጊዜ እንዳደረገ ታስታውሳለህ። በሰዎች እጅ የነበረው 5 እንጀራና 2 ዓሣ ብቻ ነበር። ለዚያ ሁሉ ሕዝብ በጭራሽ አይበቃም ነበር። ነገር ግን ኢየሱስ ያንን ጥቂት ነገር በእጁ አነሳ፣ ወደ ላይም አሻቅቦ ወይም ወደ ሰማይ አሻቅቦ አየና አመሰገነ ይላል ዮሐንስ 6:11። ካመሰገነም በኋላ እንጀራውን ባረከ ወይም እንጀራውም ተባረከ፣ ተአምር ሆነ። ሕዝቡም በልቶ 12 መሶብ ተረፈ። ከዚህ የምንማረው ምንድን ነው? በእጅ ያለው ነገር ጥቂት ሊሆን ይችላል። ገቢ፣ ጤና ወይም ሰላም አነስተኛ ሊሆን ይችላል። ነገር ግን ያንን ጥቂት ነገር ይዘህ ማጉረምረም ስታቆም እና ማመስገን ስትጀምር በዚያ ጥቂት ነገር ላይ መለኮታዊ በረከት እና ተአምራት መስራት ይጀምራል ማለት ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ እንዲህ የሚል ከባድ ትእዛዝ አለ። በነገር ሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይህ ነውና ይላል። ልብ በሉ፣ በነገር ሁሉ ነው የሚለው። ይህ ማለት ነገሮች ሲስተካከሉ ብቻ ሳይሆን መንገዱ ሲዘጋ፣ ሕይወታችን ፈታኝ ሲሆን ጭምር ማመስገን ነው። ምክንያቱም እውነተኛ አማኝ እግዚአብሔር ከጀርባ ሆኖ ሁሉን ነገር ለበጎ እንደሚያደርግለት ያውቃል። ዛሬ ላጣኸው ነገር ስታመሰግን ነገ ለሚሰጥ ታላቅ በረከት መንገድ እየጠረክ መሆንን አትርሳ። ማጉረምረም በረከትን ያቆማል፣ ማመስገን ግን በረከትን ይስባል። ወዳጅ ዛሬ ማጉረምረምን እናቁም። ወዳጅ ዛሬ ማጉረምረምን እናቁም እና ማመስገንን የሕይወታችን ልምድ ወይም ልማድ እናድርገው። አሁን ቪዲዮውን ከጨረስክ በኋላ በሕይወት ስላሉ 3 ትናንሽ ነገሮች እግዚአብሔርን በልብ አመስግን። ሰላምህ ሲመለስ አሁን ታየዋለህ። ይህ መልእክት ልባቸው በጭንቅ ለተጠበቡ ወንድም እህቶቻችን እንዲደርስ ቪዲዮውን ላይክ እና ሼር አድርጉ። በየሳምንቱ እንደዚህ ያሉ መንፈሳዊ ምስጢሮች አብረን ለመማር ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ የምስጋናና የሰላም ዘመን ይሁንላችሁ። ሻሎም